የአዋሽ ባንክ 2026 የዓለም ዋንጫ እየተጠናቀቀ ይገኛል። ከዋሽንግተን ዲሲ በአንድ ካፌ ውስጥ ለስለስ ያለ ክላሲካል ተከፍቶልን ማኪያቶችንን ይዘን የዓለም ዋንጫን በማኪያቶ ሰዓት ከባልደረባዬ ታምሮ አለሙ ጋር ከዲሲ በቀጥታ ጭውውት አድርገናል። የአዋሽ ባንክ የ2026 የዓለም ዋንጫ የፍጻሜ ትውስታ ከታሜ ጋር ጭውውታችን ይቀጥላል። የዓለም ዋንጫ በታላቅ ዝግጅት እየተከናወነ ይገኛል። ወደ መጨረሻው ምዕራፍ እየደረሰ ይገኛል። ሜክሲኮ፣ ካናዳና አሜሪካ ሶስቱ አዘጋጅ ሀገራት በታሪክ ለመጀመሪያ ጊዜ 48 ቡድኖች ያዘጋጁት የዓለም ዋንጫ ወደ ፍጻሜው እያመራ ነው። በተለይ ከሩብ ፍጻሜ ከኖካውት ስቴጅ በኋላ ያሉ ውድድሮች የዓለም ዋንጫ ቅርጽና ምልክትን እየሰጡ ለአስጨራሽ ፉክክርን እያሳዩ ይገኛሉ ነው እየተባለ የሚገኘው። በግማሽ ፍጻሜ ለመድረስ የነበረው እጅግ አስቸጋሪ ውጣ ውረድና ሂደት አሁን ደግሞ ለፍጻሜ በደረሱት ቡድኖች ላይ እያየን እንገኛለን። ግማሽ ፍጻሜዎቹ እንዴት አለፉ? ፍጻሜውስ ምን መልክ ሊኖረው ይችላል? ሜት ላይፍ ኒውዮርክ፣ ኒው ጀርሲ ላይ የሚደርሱት ሁለት ቡድኖች በይፋ ታውቀዋል። እንደዚሁም እንግሊዝና በሚያሳዝን ሁኔታ ፈረንሳይ ለደረጃ የሚጫወቱ ቡድኖች ሆነዋል። አርጀንቲና ከስፔን የዓለም ዋንጫ የኒውዮርክ ቲኬት የቆረጡ ቡድኖች ናቸው። ወደ ግማሽ ፍጻሜ እንዴት አለፉ የሚለውንና የፍጻሜ ጨዋታ ጥቆማውን የዘውትር ተወዳጅ ባልደረባችን ታምሮ አለሙ እዚህ ከዋሽንግተን ዲሲ አብሯችሁ ቆይታ ያደርጋል። ሰላም ነው መሴ፣ እንዴት ነህ? ሁሉ ሰላም ነው። ድምጻችን ተመልሷል። አዎ፣ ባለፈው ፕሮግራማችን እንደተከታተላችሁት ታሜ እንግሊዝ ከአርጀንቲና ባደረጉት ጨዋታ በዴሲብል ምን ያህል ጩኸት ምን ያህል ድምፅ እንዳወጣ ባይመዘገብም ብለን አነሳንና ግን ደግሞ ሜሲ በመጨረሻው ሰዓት ባደረገው ክሮስና በተቆጠረው ጎል ያሳየው ስሜትና ደስታ በእውነት ለአንድ ሁለት ቀናት ያህል ድምፁን ዘግቶት ቆይቶ ነበር። አሁን ተመልሷል። አዎ እንግዲህ መሴ በፊፋ ታሪክ አዲስ ነገርም ተሰምቷል ወይም ተከስቷል። በዚህ ዓለም ዋንጫ ላይ በፊፋ ራንኪንግ በደረጃ ሰንጠረዥ ከአንደኛ እስከ አራተኛ ያሉት ሀገራት ናቸው ግማሽ ፍጻሜ የገቡት። አርጀንቲና፣ ስፔን፣ ፈረንሳይና እንግሊዝ በፊፋ ራንኪንግ ከአንደኛ እስከ አራተኛ ነበሩ። ግማሽ ፍጻሜ ላይ መገናኘታቸው እንደ አዲስ እንደ ትልቅ ነገር ሲነሳ ነበረ። የመጀመሪያው ጨዋታ እንግዲህ የፈረንሳይና ስፔን ብዙዎቹ ለፈረንሳይ ግምታቸውን ሰጥተው ነበረ። ገዳይ የሚባሉ የፊት መስመር ቴክኒካል የሆኑ ጨራሽ የሆኑ ተጫዋቾችን የያዘችው ስፔን እንደዚሁም ከ7 ጨዋታ አንድ ጎል ብቻ የተቆጠረባት ስፔን በሚያደርጉት ጨዋታ ብዙዎቹ ለፈረንሳይ ነበር ግምታቸውን የሰጡት። ግን እግር ኳስ ከስምም ከዝናም ከግላዊ ሩጫም ባለፈ የቡድን ውጤት የአሰልጣኞች ታክቲክ ውጤት መሆኑ በታየበት ሁኔታ ስፔን አሸንፋ ለፍጻሜው ደርሳለች። የአርጀንቲናና የእንግሊዝ ጨዋታ ከእግር ኳስም በላይ የሆነ ታሪካዊ ብዙ ነገሮች የሚነሱበት ነው። በተለይ በዚህ ከፎክላንድ ደሴት ጋር በተያያዘ ውጥረቱ ፖለቲካዊ ደም አፋሳሽ የሆነ ጦርነት የተካሄደበት ነው እና ይህንን ተከትሎ በእግር ኳሱ ላይም ተጽዕኖ ነበረው። ለምሳሌ 1986ቱ የማራዶና ጊዜ ረጅ ጎል፣ ከዛ በፊት 1966 እንግሊዝ ዋንጫ ስትበላ የነበረው ፍትጊያ ማሊያ አንለዋወጥም እስከ ማለት የደረሱበት ሁኔታ የሚነሳ ነበር። በኋላ ላይም የ98ቱ የቤካም ቀይ ካርድ ከሲሞኒ ጋር በነበረው ጉሽሚያ ምክንያት እነዚህ እነሱ ነበረ። 65ኛው ደቂቃ ላይ ጎል ተቆጥሮ ፈርናንዴዝ አቻ እስከሚያደርጋቸው ድረስ በነበረው ጊዜ ውስጥ እንግሊዝ የነበራት የፖሴሽን 12% ብቻ ነው። አርጀንቲና በምን ያህል ሙሉ አቅሟ ስታጠቃ በምን ያህል ሙሉ አቅሟ ስደበድብ እንደነበረ ነው የሚያሳየው እና በመጨረሻ ላይ ቅድም እንዳልከው የሜሲ ምታተኛ 2 አሲስቶች እንደዚሁም የፈርናንዴዝ እና የማርቲኔዝ ጎሎች አርጀንቲናን ለተከታታይ 2ኛ ዓመት ለፍጻሜ አብቅተዋታል። እንግዲህ ይሄ የፎክላንድ ውዝግቡም አሁንም እንደቀጠለ ነው። ከጨዋታውን ፍጻሜ በኋላ ባነር ይዘው ወጥተው ነበር ተጫዋቾቹ እና ፊፋም ይሄን ተከትሎ ቅጣት ይጠለባቸዋል ተብሎ ይጠበቃል። ኳስን ይዞ መቆየት ወይም የአጥቂ መስመር ተጫዋቾችን አጠናክሮ ይበልጥ ማጥቃትን አሰልጣኙ ቶማስ ተሽል መጠቀም ነበረባቸው የሚል ነገር ይነሳ ነበር። ከሁለት ነገር መማር ነበረባቸው። አንደኛ አርጀንቲና ከመጣችበት መንገድ መማር ነበረባቸው። አርጀንቲና በግብጽ በተመሳሳይ መልኩ ነው እንደዚህ ከመመራት ተነስታ የመጣችው። ያው ሁለት ለባዶ ስዊዘርላንድ ጋርም እንደዚህ ተመሳሳይ ነበራት፣ ታሪክ ነበራት። ይህንን ግን መማር አልቻሉ።
አልቻሉም። ሁለተኛ መማር የሚችሉት ከራሷ ከስፔንና ከፈረንሳይ ጨዋታ ነበረ። ስፔን አንድ ጎል ካገባች በኋላ ለሁለተኛ ጎል ነበር ስትሮጥ የነበረው። ሁለት ካገባችን በኋላ ተጫዋቾቹ ለሶስተኛ ጎል ነበረ ሲለፉ የነበሩት እና ማጥቃትን መከላከል ነው በሚለው መርህ ምን ያህል እንደጠፋቸው ጀርመናዊ አሰልጣኝ እንግዲህ ታይተዋል። ሲያስገቡ የነበሩትም ተከላካዮችን ነበረ። አርጀንቲና ደግሞ ትልቁ ልዩነቱ ሜሲ የሚባል ተጫዋች አላት። 39 ዓመቱ ነው፣ ግን በዓለም ዋንጫው 8 ጎሎች አሉት። 39 ዓመቱ ነው፣ በዓለም ዋንጫው 4 አሲስት አድርጓል። 39 ዓመቱ ነው። በሚገርም ሁኔታ 5.2 ማይል ወይም 9 ኪሎ ሜትር አካባቢ ነው የሮጠው። በዚህ የዓለም ዋንጫ ከሮጣቸው ሩጫዎች ትልቁ ትላንት ነው እና ሜሲን የያዘው ቡድን ላይ እንደዚህ ተከላክለ እንኳን 30-40 ደቂቃ 5 ደቂቃ እንደማያዋጣ ማወቅ ነበረባቸው። የሜሲ ጎል ምንድን ነበረ በአካባቢው ለነበሩ ሰዎች የሰጠው ስሜት? እንግዲህ ብዙዎቹ እኔ ሳይበት የነበረው ቦታ እንግሊዝ ደጋፊዎች ነበሩ እና የመበሻሸቁም ስለነበረ ሜሲም ደግሞ አንድ ወዳጄ ሲለኝ የነበረው ሜሲን የያዘ ሰው እስከ መጨረሻው መጠበቅ አለበት። ምንም ይሁን በጨዋታ ላይ ወክ ያደርግም ይድከምም ይፍዘዝም ስፔስ ሲያጣ እንደምታየው ወደ ክንፍ ይወጣና ያግዛቸዋል እና ስሜቱ በጣም የሚገርም ነበር። በዛ እኔም በኋላ ላይ ነው ያወቅኩት ድምጽ የመዘጋቱ እና በጣም አስቸጋሪ ነው። ስሜቱ በጣም የተለየ ነበረ። እሱ ክሮስ አደረገ፣ ጎሉ ተቆጠረ፣ ራስን ማታክም። በርካቶች ደግሞ እንዳልከው ደግሞ አብዛኞቹ የእንግሊዝ ደጋፊዎች ነበሩ፣ ግን የአርጀንቲናዎችም ማሊያውን ለብሰው ነበር የሚታዩት። ሁሉም ግን በሚገርም ሁኔታ የአርጀንቲናን ማሊያ የለበሰ በሙሉ ከጀርባው የተጻፈው 10 ቁጥር ሜሲ ነው። በትክክል ሜሲ ነው። ሜሲ እንዳልኩ እንግዲህ አሁንም የኮከብ ጎል አግቢነቱን እየመራ ነው። ሁለተኛ አሲስት አድራጊ ነው ከፈረንሳይ ኦሊሴ ቀጥሎ። በአጠቃላይ በ12 ጎሎች ላይ አስተዋጽኦ አለው ማለት ነው በዚህ ዓለም ዋንጫ ላይ። ከ7ቱ ጨዋታዎች ደግሞ በ5ቱ የጨዋታው ኮከብ ተብሎ ተመርጧል። በአጠቃላይ እንዳልኩ ሜሲ ካለ ሌሎች ቡድኖች ሜሲ ስለሌላቸው የሚባል ማባባል አለ። አርጀንቲና ግን ሜሲ ያላት እየተባለ ነው እና ልዩነት ፈጣሪ መሆኑ በግልጽ ታይቷል። እንግዲህ እንግሊዝን በገጠመበት የመጀመሪያ ጨዋታ ታሪክ ሰርቶ ለፍጻሜ ደርሷል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌል ጀርመናዊ ብዙ እየተተቹ ይገኛሉ። ፍጻሜው ደግሞ እናየዋለን። ታሜ አሁን ደረሱ ስፔን ከአርጀንቲና። እንግዲህ 3 የአውሮፓ ሀገራት ከአንድ የላቲን አሜሪካ ሀገር ነበር። አርጀንቲና ባለፈው የዓለም ዋንጫ የፍጻሜ ተፋላሚ ሆና ፈረንሳይን በመለያ ምት እስከ 120 ደቂቃ 3-3 እኮ ሄደው ጨዋታው ያለቀው። አሁንስ አርጀንቲና በድጋሚ ባክ ቱ ባክ በደርሶ መልስ ትወስዳለች ወይስ ስፔኖች ኳስ መሀል ሜዳውን በተደራጀ በተጠና ሁኔታ ልብ በል የአላማሲያ ይህንን የባርሴሎና የካታላን የማሰልጠኛ ማዕከል ሜሲም ያውቀዋል። ቀድሞ ከነ ያሚን ያማል በፊት ሜሲም ያውቀዋልና ምን ይፈጠር ይሆን? ቅድም መነሻ ላይ እንዳልኩት በፊፋ ራንኪንግ ከአንደኛ እስከ 4ኛ ያሉት ሀገራት ናቸው ግማሽ ፍጻሜ የገቡ። ለዋንጫ ደግሞ የደረሱት የወቅቱ የየሀገሮቹ ሻምፒዮን የሆኑ ቡድኖች ናቸው። አርጀንቲና የኮፓ አሜሪካ ዋንጫ ባለቤት ሆኖ ነው የመጣው። ስፔን ደግሞ የአውሮፓ ዋንጫ አሸናፊ ሆና ነው የመጣችው እና በዚሁ ዓለም ዋንጫ ያላቸው ስታቲስቲክስ ስናይ ከአርጀንቲና ይልቅ ስፔን ተፈትና ነው የመጣችው። ታላላቅ ሀገሮችን ጋር ነበር ከምድብ ድልድሏ ጀምሮ በኋላ ላይም ስትመጣ እነ ፈረንሳይን ጥላ እነ ቤልጂየምን እነ ፖርቹጋል ጋር የነበራቸውን ሁሉ እናስታውሳለን። በእነዚህ ከባድ ምድብና የኖካውት ስቴጅ ላይ ሆና እንኳን 1 ጎል ብቻ ነው የተቆጠረባት። አርጀንቲና ደግሞ በተቃራኒው 18 ጎሎችን አስቆጥራለች። በሌላ አገላለጽ ደግሞ አልሞት ባይ ተጋዳይ የሆነ ቡድን ነው ማለት ይቻላል። ከነዚህ ከ18 ጎሎቹ መካከል ግማሽ ያህሉን ያስቆጠሩት ከ75ኛው ደቂቃ በኋላ ነው። ስለዚህ በየትኛው ጨዋታ በተመሩበት ጨዋታ ላይ ያላቸው ይሄ የሻምፒዮንነት መንፈስ እና እንቀለብሰዋለን የሚለው አስተሳሰባቸው በየጨዋታው እየዳበረ መጥቷል። ልጆቹ የበሰሉ ናቸው፣ በታላላቅ ሊግ የሚጫወቱ ናቸው፣ ሳይኮሎጂካሊ የዳበሩ ናቸው። በዛ ላይ ቅድም ያለው ሜሲ ደግሞ ቅመሙን ይጨመርበታል። ጥሩ መሪ አላቸው። በዚህ ምክንያት ቢመሩ ወይም በጎል ቅድሚያ ቢወሰድባቸው እንኳን የመመለስ እድላቸው ሰፊ ነው። ስፔን እንደ ቡድን ነው የሚነሳው። ምናልባት ከስፔን ውስጥ አንድ ላሚን ያማልን ነጥለህ ልታወጣው ትችላለህ፣ ግን የቡድን መንፈሳቸውና የአሰልጣኙ የታክቲክ ብቃት በተለይ በፈረንሳዊ ጨዋታም ስለታየ ትልቅ
የስካሎኒና የላፎንቲን የታክቲክ ጦርነትን የማይ ይመስለኛል በፍጻሜው ጨዋታ ላይ። ሜሲና ያማል ደግሞ በእለቱ የሚጠበቁ ሁለት ተጫዋቾች ናቸው። 39 ዓመቱ ነው ሜሲ፣ 19 ዓመቱን ካከበረ ገና አንድ ሳምንት የሆነው ነው ላሚን ያማል። ቅድም እንዳልከው ብዙ ግጥምጥሞች አላቸው። በነገራችን ላይ ሁለቱም የላማሲያ ውጤት ናቸው። ከባርሴሎና አካዳሚ የወጡ ናቸው። ከዛ ባለፈ ሁለቱም መሰይ በሚገርም ሁኔታ በ18 ዓመታቸው ነው ለብሔራዊ ቡድን መሰለፍ የጀመሩት። ሜሲም በ18 ዓመቱ ነው የመጀመሪያ ጨዋታውን ያደረገው። ያማልም በ18 ዓመቱ ነው ጨዋታውን ያደረገው። ሁለቱም በ18 ዓመታቸው ለብሔራዊ ቡድን ሲጫወቱ ደግሞ የለበሱት ማሊያ 19 ቁጥር ነው። ሜሲ ለመጀመሪያ ጊዜ ለብሶ የገባው 19 ማሊያ ነው። አሁን ደግሞ ያማልም በተመሳሳይ 19 ማሊያ ቁጥር ለብሶ ነው የሚጫወተው እና ሜሲ ላሚን ያማልን ያጠመቀው ነው ይሉታል ብዙዎቹ። በተለይ 5 ወር ያለ የሰራው ማስታወቂያ አባቱ ይፋ ካደረጉት በኋላ የላሚን ያማል አባት ይፋ ካደረጉት በኋላ ብዙ መነጋገሪያ ሆኗልና ወልደው የሚያደርሰው አይነት ልጁ ነው ማለት ይቻላልና የሁለቱም የግራ እግር ምትሃቶች የኒውጀርሲው የፍጻሜ ጨዋታ የሚጠበቅ ይሆናል። ጥሩ ጨዋታ እናያለን የሚል እምነት አለኝ። ግን ወዴት ታደላለህ ከመጣ ሊዮኔል ሜሲ ያላት አርጀንቲና አላለ። ቅድም እንደው ስታነሳ በጣም የገረመኝን ነገር ታሜ እናንሳ። አራቱ በደረጃ በዓለም ሀገራት የደረጃ ሰንጠረዥ ፊፋ ያወጣል በየወሩ። እነኛ አራት ሀገሮች ነው ሴሚ ፋይናል ላይ ደረሱት። ታዲያ የነኚህ አራት ሀገራት ብሔራዊ ቡድን ተጫዋቾች ድምር ውጤት $5 ቢሊዮን። ይህ እጅግ በጣም ከፍተኛ ገንዘብ ዓለምን ሊለውጥ ሊያንቀሳቅስ ኢኮኖሚ ላይ ኢንጀክት ቢደረግ ትልቅ ለውጥ ሊያመጣ የሚችል ገንዘብን የያዙ ተጫዋቾች ናቸው። እንዳለመታደል ሆኖ እንግሊዝ ወጥቷል። ከፍተኛ ግምት የተሰጠው ፈረንሳይን ባልተጠበቀ ሁኔታ ያውም በስፔን መሸነፍ ኃጢአት አይደለም። ስፔኖች ኳስ ይችላሉ። ግን ደግሞ ፈረንሳይ የወጣበትና የወደቀበት አካሄድ የብዙዎችን ልብ የሰበረ፣ ምክንያቱም ትልቅ ግምት ተሰጥቶት ነበር። 87 ደቂቃ ጠብቋል የፈረንሳይ ብሔራዊ ቡድን ኢላማውን የጠበቀ የጎል ሙከራ ለማድረግ። ልብ በል ኪሊያን ምባፔ፣ ዳምባሌ፣ ኦሊሴ የያዘ ቡድን ኢላማውን የጠበቀ የጎል ሙከራ ለማድረግ 87 ደቂቃ ድረስ መጓዝ ምን ያህል ቡድኑ ደካማ እንደነበረ የሚያሳይ ነው። ፍጻሜው ላይ እንግዲህ ከእግር ኳሱ ባለፈ የምንጠብቃቸው ለየት ያሉ ነገሮች፣ መረጃዎች እየወጡ ነው። በዚህ የዓለም ዋንጫ አዳዲስ ነገሮች መታየታቸው ይቀጥላል። ለመጀመሪያ ጊዜ የሃፍ ታይም ሾው የሙዚቃ ኮንሰርት ይኖራል። በፍጻሜው ጨዋታ ማለት ነው። የተለመደው እነሱ የአሜሪካ ፉትቦል በሚሉት ላይ ነው። ጨዋታው ከመጀመሩ ከ90 ደቂቃ በፊት የተለያዩ መዝናኛዎች ይኖሩና ዋነኛው ኮንሰርት ግን ስፔንና አርጀንቲና ለረፍት ሲወጡ የሚከናወን ይሆናል እና መረጃዎችን ስመለከት የሙዚቃ ኮንሰርቱ 11 ደቂቃ ነው የሚፈጀው። ታላላቅ ድምፃውያን ይገኛሉ። አሜሪካኖቹ በተለይ ማዶና አለች። ከዛ ባለፈ ወጣቶችን ባማከለ ሁኔታ ደግሞ ጀስቲን ቢበር አለ። መካከለኛዎቹን ደግሞ በዓለም ዋንጫ ምን ጊዜ ማጠፋው ሻኪራ አለች። እነዚህ በ11 ደቂቃ ዝግጅቶቻቸውን ያቀርባሉ። ስቴጁን ለመገንባት ግን 19 ደቂቃ ነው የሚፈጀው። ስለዚህ አጠቃላይ 30 ደቂቃ ነው የተያዘለት ፕሮግራም። እንደሚታወቀው የረፍት ሰዓት የሚባለው በተለምዶ 15 ደቂቃ ነው። ቡድኖች 15 ደቂቃ ነው አርፈው የሚመጡት። ግን ፊፋ ለመጀመሪያ ጊዜ ይህንንም ሕግ ሽሮታል። ስለዚህ 30 ደቂቃ አርፈው ይመጣሉ። በ30 ደቂቃ ውስጥ እነዚህ ኮንሰርቶች የሚከናወኑ ይሆናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ይገኛለሁ ብለዋል። ዋይት ሀውስ አስታውቋል። አሁን ምንድነው እሳቸው ዋንጫ እስከሰጡ በኋላ እንደ ሌሎች የክብር እንግዳ ተመልሰው ወደ ቦታቸው አይሄዱ። ከተጫዋቾቹ ጋር ሪቺት ተተኩሶ የክለቦቹ ዋንጫ ላይ እዛው ኒውጀርሲ ሜት ላይፍ ስታዲየም ተመልክተናቸዋል እና ላይመለሱ ይችላሉ። እንዲያውም ኢንፋንቲኖ የፊፋው ፕሬዚዳንት ቶሎ እንዲመለሱ ሰው ሰጥተዋል። ወደ ክብር ቦታው ብለው በምልክት ያሳያቸዋል። ፕሮቶኮል ጠበቅ ነው አይጠብቁም። እሳቸው አብረው ከተጫዋቾቹ ጋር ተደናገጥን ይላሉ። የቼልሲ ነበረ ያን ጊዜ ፔጄን 3-0 አሸንፎ በዓለም የክለቦች ዋንጫ ላይ ወደ ቦታቸው እንዲመለሱ የዋይት ሀውስንም የፊፋንም ፕሮቶኮል ሳይጠብቁ አብረው ሲጨፍሩ ነበር። ሪቺት ላያቸው ላይ እኮ ሲፈነዳ ሲያረጉ ነበር። ምናልባት እንግዲህ በዚህ የዓለም ዋንጫ ወይ ከፕሮቶኮል ተምረው ከዋይት ሀውስ መመሪያ ተሰጥቷቸው አሊያም ደግሞ ደስታቸውን በዚህ ምድር ላይ የሚያቃጥልህ ብዙ ነገር አለ።
ትራምፕን ቢጎሻሽሟቸው በነገር ደስታቸውን የሚያገኙት ከስታዲየሙ የዋንጫ ስርዓት ሊሆን ይችላል። እዛ ላይ እናያቸዋለን። በቀጣይ በ2030 ስፔን፣ ሞሮኮና ፖርቹጋል በጣምራ በሚያዘጋጁት የ2030 የዓለም ዋንጫ ከተጀመረ 100 ዓመት ይሞላል። በዚህ የ100 ዓመት ታሪክ የዓለም ዋንጫን በግማሽ ፍጻሜ 30 ደቂቃ የሚፈጅ ጋፕ መስጠት በእውነት ለውድድሩስ መልክ አለው ወይ? ኮሜርሻሉ ይበዛል ወይስ ጨዋታው ላይ አስተውሎትና ትኩረት ያንሰዋል? ኦፍኮርስ ገንዘብ ማምጣት አንድ ነገር ነው። የጨዋታውን ጣዕምና ብልት ደግሞ መቆራረጥ ስጋውን እኮ ቢላ በላው ነው የምትለው ሲከታተል አለማምደውናል እኮ መሴ። በዚህ ሃይድሬሽን ብሬክ ብለው በእያንዳንዱ ጨዋታ ከረፍት በፊት 3 ደቂቃ፣ ከረፍት በኋላ 3 ደቂቃ፣ 6 ደቂቃ አለ። በገንዘብ ደረጃ በከፍተኛ ሁኔታ እንትን ብሏል። ይህን ተከትሎ እኮ የ2038ቱም የዓለም ዋንጫ ይሰጠን እያሉ ነው። ቅድም እንዳልከውን የ2030ውን ስፔን፣ ሞሮኮ እና ፖርቹጋል ያዘጋጃሉ። 2034 ላይ ሳውዲ ታዘጋጃለች። 2038ን ይሰጠን እያሉ ነው። ድጋሚ የተወሰኑ ከተሞች ዘንድሮ እዚህ እንዲያዘጋጁ የተመረጡት እምቢ ያሉ ከተሞች ራሱ የቆጫቸው ይመስለኛል። እናንተ እድሉን ጥሩ ስቴዲየም ያላቸው እምቢ ብለው ወደ ሌላ ከተማ ሄደው፣ ምክንያቱም ከእያንዳንዱ ሀገር የመጣው ደጋፊ ገርሟቸዋል። አንደኛ የመጡትም ሰዎች ተገርመዋል። የስታዲየሞቹ ኳሊቲ ያለው አቀባበል ገርሟቸዋል። እንደገና ከተሞቹ ደግሞ በብዙ ነገር አትርፈዋል። በቱሪስት ከመጎብኘት ባለፈ እያንዳንዱ ሰው ከኪሱ የሚያወጣው ገንዘብ በጣም ከፍተኛ ነው። የእንግሊዝና የስኮትላንድ ደጋፊዎች በሄዱበት እኮ ቢራ የጠፋበት ከተማ አልቆ ማለት ሙጥጥ ብለው እና ኢኮኖሚካሊም የተጠቀሙ አሉ። ስለዚህ ይህን ደግሞ ፊፋም ይፈልገዋል፣ የአሜሪካ መንግስትም ይፈልገዋል እና በ2038 እየጠየቁ ነው። መነሻ ላይ እንዳልኩ አንተ በጥቅም ደረጃ በገንዘብም ደረጃ በጣም በከፍተኛ ሁኔታ ፋይናሉን እንግዲህ ከጨዋታው በኋላ ይፋ ሊያደርጉት ይችላሉ እና ግን በቁጥር ስታየው እንግዲህ ወደ 6.6 ሚሊዮን ህዝብ አካባቢ ነው አጠቃላይ አሜሪካ መጣ ተብሎ የሚጠበቀው በዚህ የ39 ቀናት የዓለም ዋንጫ ማለት ነው። በአማካይ 65,000 ተመልካች ስታዲየም ይገባ ነበር እና ይሄ በጣም ትልቅ ነው። ሜሲን በተመለከተ 3 ህልሞች አሉኝ ብዬ ነበረ። አንደኛው ጨዋታ ሲያደርግ ስቴዲየም ተገኝቶ መከታተል ብዬ ነበር፣ ታስታውስ እንደሆነ እሱንም በአንተ አማካይነት ተመልክቼዋለሁ። ባርሴሎና ድረስ ሄጄ ባርሴሎና ከአርሴናል የሻምፒዮንስ ሊግ ጨዋታ ሲያካሄዱ 2015-16 ሲዝን ባይቼዋለሁ። ከዛ በኋላ እዚህ አሜሪካም ከመጣ በኋላ በኤምኤልኤስ ውድድሮች እዚህ ለኮፓ አሜሪካም የመጣ ጊዜ ሳክራሜንቶ እዚህ ወዳጅነት ሲመጣ ብዙ ጊዜ ተመልክቼው ነበር። እሱን አሳክቻለሁ ሜሲን በተመለከተ። ሁለተኛው ደግሞ ሜሲ የጎደለው አንድ ነገር ብቻ ነበር፣ የዓለም ዋንጫ። የዓለም ዋንጫውም ደግሞ 2022 ላይ ተሳክቷል። አሁን በዚህ የዓለም ዋንጫ ላይ ባይወስዱ እንኳን ፍላጎቴ እሱ የሚጎልበት ነገር የለም። ደብል አረገ በሚል ነው እንጂ የሚሆነው። ምናልባት ሶስተኛው ደግሞ አንድ ቀን ደግሞ ሜሲን በአካል አገኘውና ደግሞ መሴ ሪዞርት ላይ ይዤው እቀርባለሁ። ደግሞ ባልደረባችን እስከዛ ስፓኒሽ እየተለማመድኩ አሚጎስ ብለህ ጀምረህ ባልደረባችን ታምሮ አለሙ ከዓለም ዋንጫ ፍጻሜ በኋላ በዚህ ዙሪያ ቀደም ብለን የሰጠናችሁን አስተያየት መልሶ በማየት የዓለም ዋንጫ ፍጻሜ ወደ እናንተ ለማድረስ ቃል ገብቷል። በዚሁ የምንሰነባበተው በተወዳጁ ጣቢያ በብስራት ኤፍኤም 101.1 አብራችሁን ቆይታ ስላደረጋችሁ ከልብ በማመስገን ነው። አብራችሁን ስላላችሁ ከልብ እናመሰግናለን። ቺርስ ብለን ከታሜ ጋር እንሰነባበታለን። የአዋሽ ባንክ ለዓለም ዋንጫ ክብር ሲል ቺርስ ብሏቸዋል። እኛም ቺርስ እንላለን። ምርጥ ማኪያቶ እንዲያጋጥማችሁ ተመኝተን ቺርስ ቺርስ